إلهي بزنته لنكا مران منجدون انداوك أسجلين ليازو جمل بسم الله. اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك، والصلاة والسلام على حبيبنا رسول الله وعلى آله وصحبه ومواله. السلام عليكم ورحمة الله وبركاته. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. مهلا በህይወታችን በስፋት የሚያጋጥመን ጉዳይ ነው። ሆኖም ግን አብዛኛው ህዝባችን ተያያዥ ነጥቦችን በውል ካለመለየቱ የተነሳ ብዙ ግድፈቶችን ይፈጽማል። በዚህ ረገድ ጠቃሚ እርምቶችን ይሰጣሉ የተባሉ ነጥቦች ተሰብስበው ቀርበዋል። ትምህርቱ ረዘም ያለ ሊሆን ይችላል። ቢሆንም ግን እንደምንም ጥርሳችሁን ነክሳችሁ እስከ መጨረሻው እንድትሰሙት አደራ እላለሁ። በዚሁ ትምህርት 5 ክፍሎችን እናያለን። ክፍል 1 ምንነቱ። መሐላ ማለት አንድን ጉዳይ ለማጠናከር ሲባል በተለየ መልኩ የአላህን ስም ወይም መገለጫ ወይም ሲፋ ማውሳት ማለት ነው። ወላሂ፣ ተላሂ፣ ቢላሂ፣ ወረቢል ከዕባ ወዘተ በሚሉት መማል ይቻላል። ታዲያ አንድ ሰው በቀጥታ የአላህን ስም ከምላሱ ባያወጣም ይህን ላደርግ ወይም ላላደርግ ምያለሁ ወይም መሐላ አለብኝ ካለ እንደ መሐላ ነው የሚቆጠረው። ክፍል 2 የመሐላ ብይኖች። መሐላ በአምስቱ የሸሪዓ ህግጋት ስር ሊያርፍ ይችላል። አንደኛ፣ አስገዳጅ ሁኔታ ሲያጋጥም መማል ግዴታ ነው። ሁለተኛ፣ ፋይዳ ኑሮት ሲገኝ መማል የሚወደድ ነው። ሶስተኛ፣ በተፈቀደ ጉዳይ ላይ እውነት እስከሆነ ድረስ ወይም እውነት ነው የሚለው ግምቱ ካደላ መማል የሚፈቀድ ነው። ማብዛቱ ግን ተገቢ አይደለም። ምክንያቱም አላህ ስብሓንሁ ወተዓላ መሐላዎቻችሁን ጠብቁ ብሏልና በሱረቱል ማኢዳ አንቀጽ 89። የመሐላ መብዛት ለውሸት ያጋልጣል፣ የኢማን መሳሳትም ነው። አራተኛው፣ በሸሪዓው በሚጠላ ነገር ላይ መማል የተጠላ ነው። ለምሳሌ አንድ ሰው ብቻውን ሆኖ መጓዙ በሸሪዓው የተጠላ ነው። ይህን ሊያደርግ ቢምልም መሐላው የተጠላ ይሆናል። በግብይት ላይ መማልም እንዲሁ የተጠላ ነው። አምስተኛ፣ እውነትን ለማፍረስ ወይም ሐሰትን ለማንገስ የሚምል ከሆነ መማሉ ሐራም ነው። ማሳሰቢያ፣ የአእምሮ በሽተኛ፣ ራሱን የሳተ ሰው፣ ሕፃን፣ ከቁጥጥር ውጭ የሆነ ቁጣ ውስጥ የገባ ሰው፣ ሰካራም፣ ሳያስበው መሐላ ከምላሱ ያመለጠው ሰው፣ የረሳ ሰውና የተገደደ ሰው መሐላቸው ከቁብም አይገባም፣ እንደ መሐላም አይቆጠርም። ክፍል 3 የመሐላ አይነቶች። አንደኛ፣ የዛዛታ መሐላ። ታስቡበት ሳይሆን በወሬ መሃል ሳይስተዋል የሚወጣ መሐላ ነው። ይሄ የመሐላ አይነት እንደ መሐላ አይቆጠርም። አላህ ስብሓንሁ ወተዓላ እንዲህ ይላል፣ لا يؤاخذكم الله باللغو في أيمانكم الله በመሐላዎቻችሁ በውድቁ አይዛችሁም። ሱረቱል ማኢዳ አንቀጽ 89። ሁለተኛ፣ በውል የተቋጠረ መሐላ። ታስቡበት የሚወጣ የመሐላ አይነት ነው። ወላሂ ይህን ላደርግ ወይም ላላደርግ በሚል መልኩ ባለፈ ሳይሆን ወይም ፊት ባለ ነገር ላይ በማይታሰብ ሳይሆን መሆን በሚችል ጉዳይ ላይ ታስቦ የወጣ መሐላ ሲሆን ሰውየው መሐላውን ካልጠበቀ ማካካሻ ወይም ከፋራ ይጠብቀዋል። ሶስተኛ፣ የሐሰት መሐላ። የሰዎችን ሐቅ ለመብላት ወይም ለማታለልና ለማጭበርበር ወይም ለሌላም ዓላማ ቢሆን ሆን ተብሎ በውሸት ላይ የሚፈጸም መሐላ ነው። ይሄ ዛሬ በንግዱና በሌሎችም ማህበራዊ ህይወቶች ውስጥ የተንሰራፋ ጥፋት ነው። ሆን ብሎ በሐሰት እየማለ የሚሸጥ የሚለውጠው ዛሬ ቀላል አይደለም።
ጌታችን አላህ ሱብሓነሁ ወተዓላ በዚህ ላይ ምን አይነት ከባድ መልእክት እንዳስተላለፈ እንመልከት። إن الذين يشترون بعهد الله وأيمانهم ثمنا قليلا أولئك لا خلاق لهم في الآخرة ولا ينظر إليهم يوم القيامة ولا يزكيهم ولهم عذاب أليم እነዚያ በአላህ ቃል ኪዳንና በመሐላዎቻቸው ጥቂትን ጥቅምን የሚለውጡ በመጨረሻይቱ ዓለም ምንም ዕጣ የላቸውም። በቂያማ ቀንም አላህ አያናግራቸውም፣ ወደ እነሱም አይመለከትም፣ አያጠራቸውም። ለእነሱም አሳማሚ ቅጣት አላቸው። ሱረቱ አሊ ዕምራን አንቀጽ 77። ጥፋቱ ከከባኢር ማለትም ከትልልቅ ወንጀሎች ውስጥ የሚመደብ እንደሆነ ሲገልጹ ነቢዩ ዓለይሂ ሰላቱ ወሰላም እንዲህ ብለዋል። በአላህ ማጋራት፣ ወላጆችን ሐቃቸውን መጣስ፣ ነፍስን ማጥፋትና የቅጥፈት መሐላ ታላላቅ ወንጀሎች ናቸው። ቡኻሪ ይዘግበውታል። የሐሰት መሐላ ከባድ ወንጀል ከመሆኑ የተነሳ ማካካሻ አልተደረገለትም። ይሄ የብዙሃን ዑለማ እይታ ነው። ይህን የፈጸመ ሰው ያለው ምርጫ የወሰደው ሐቅ ካለ መልሶ፣ የፈጸመው በደል ካለ አስተካክሎ ትክክለኛ ተውበት ማድረግ ብቻ ነው። ነቢዩ ዓለይሂ ሰላቱ ወሰላም እንዲህ ይላሉ፣ 5 ጥፋቶች ማካካሻ የላቸውም። በአላህ ማጋራት፣ ያለ አግባብ ነፍስን ማጥፋት፣ ሙእሚንን መዝረፍ፣ በጂሃድ ላይ በፍጥጫ ሰዓት መሸሽና ያለ አግባብ ገንዘብ የሚበላበት ሐሰተኛ መሐላ። ክፍል 4 የመሐላ ማካካሻ ወይም ከፋራ። አንድ ሰው የሆነን ጉዳይ ሊፈጽም ከማለ በኋላ ቃሉን ቢያፈርስ ወንጀለኛ እንዳይሆን የሚያመልጥበትን ቀዳዳ አላህ ሱብሓነሁ ወተዓላ አመቻችቶለታል። ነቢዩ ዓለይሂ ሰላቱ ወሰላም እንዲህ ይላሉ፣ በአንድ ጉዳይ ላይ የማለ ሰው ከማለበት ጉዳይ የተሻለ ነገር ከታየው ይፈጽመው፣ ከዚያም መሐላውን ያካክስ። ቡኻሪና ሙስሊም ዘግበውታል። ማካካሻውን አስመልክቶ አላህ ሱብሓነሁ ወተዓላ እንዲህ ይላል፣ فكفارته إطعام 10 مساكين من أوسط ما تطعمون أهليكم أو كسوتهم أو تحرير رقبة فمن لم يجد فصيام 3 أيام ذلك كفارة أيمانكم إذا حلفتم ማበሻውም ቤተሰቦቻችሁን ከምትመግቡት ከመካከለኛው ምግብ 10 ምስኪኖችን ማብላት ወይም እነሱኑ ማልበስ ወይም ጫንቃን ባሪያን ነፃ ማውጣት ነው። እነዚህን ያላገኘም ሰው 3 ቀናትን መጾም ነው። ይህ በማላችሁ ጊዜ የመሐላችሁ ማካካሻ ነው። ሱረቱል ማኢዳ አንቀጽ 89። ስለዚህ ማካካሻዎቹ አንደኛ 10 ምስኪኖችን ቤተሰቡን ከሚመግበው መካከለኛ የምግብ አይነት የአንድ ወቅት ምግብ ማብላት፣ ሁለተኛ 10 ምስኪኖችን ሶላት የሚያሰግድ ልብስ ማልበስ፣ ሶስተኛ ሙእሚን ባሪያን ነፃ ማውጣት። ከነዚህ ማካካሻዎች ውስጥ ቅደም ተከተል ሳይጠብቅ የቀለለውን መርጦ መፈጸም ይችላል። እነዚህን ካልቻለ ግን አራተኛው 3 ቀን መጾም አለበት። ከ1 እስከ 3 ካሉት ውስጥ መፈጸም የሚችል ሰው ዘሎ ወደ ጾም መግባት አይችልም። እዚህ ጋር ወደ 6 የሚሆኑ ማሳሰቢያዎች አሉ። አንዳንዱም ማሳሰቢያ ነጥቦች አሉት። እንከታተል። ማሳሰቢያ 1 የመጀመሪያዎቹን ምርጫዎች ባለመቻሉ ጾም የመረጠ ሰው አከታትሎ የመጾም ግዴታ የለበትም። ማሳሰቢያ 2 ከፋራ ወይም ማካካሻ የሚመለከተው መሐላ አንደኛ ወደፊት ባለና ሊሆን በሚችል ጉዳይ ላይ ከተማለ ነው። ባለፈ ወይም ፈጽሞ ሊሆን በማይታሰብ ጉዳይ ላይ የማለ ሰው ከፋራ አይመለከተውም። ሁለተኛ መሐላው በአላህ ወይም በስሞቹ ወይም በሲፋዎቹ ከሆነ ነው። በፍጡር የተማለ መሐላ ወንጀል ስለሆነ ማካካሻ ሳይሆን ተውበት ነው የሚያስፈልገው። ሶስተኛ ተገዶ ሳይሆን በምርጫው የማለው መሐላ ከሆነ ነው። አራተኛ
በቃሉ ሳይገኝ መሐላውን ካፈረሰ ነው። ማሳሰቢያ 3 አንድ ሰው በሚምል ሰዓት ኢንሻአላህ የሚል ቃል አብሮ ካወጣ መሐላውም ቢያፈርስም ማካካሻ መፈጸም አይጠበቅበትም። ማሳሰቢያ 4 አንድ ሰው ሌላውን ወላሂ እንዲህ ልታደርግ ብሎ ቢምልና ያኛው ሰውዬ ሳያደርግ ከቀረ የማለውን ሰው ከፋራ ይመለከተዋል። ነገር ግን ሰውየውን ለማስገደድ ሳይሆን ለማክበር ብሎ ከሆነ ያደረገው ከፋራ ግዴታ አይሆንበትም። ለዚህም ማስረጃ የሚሆነን አቡበክር ረዲየላሁ ዐንሁ ዘንድ 2 እንግዶች መጥተው ምግብ ሲያቀርቡላቸው አንተም ብላ አሉ ለአቡበክር። ወላሂ እኔ አልበላም አሉ እሳቸው። እንግዶቹም ወላሂ እኛም አንበላም አሉ። ሁሉም ሲምሉ ጊዜ አቡበክር ይሄ ከሸይጣን ነው በማለት በሉ። እንግዶቹም በሉ። ነቢዩ ዓለይሂ ሰላቱ ወሰላም ሲነገራቸው አቡበክርን አንተ ከሁሉም መልካም የሰራና በላጭ ነህ በማለት ከማሞገስ ውጭ ከፋራ እንደሚመለከታቸው አልነገሯቸው። ሙስሊም ዘግበውታል። ማሳሰቢያ 5 አንድ ሰው ሌላውን ወላሂ እንዲህ ልታደርግ ወይም ላታደርግ ብሎ ቢምል ከሰውየው ጋር እልህ ከመጋባት ይልቅ በመሐላው እንዳይጠየቅ ብንተባበር መልካም ነው። ማሳሰቢያ 6 መሐላን ማፍረስ የተለያየ ብይን አለው። አንደኛ ዋጅብ የሆነ ማፍረስ፣ ይህም ወንጀል ሊፈጽም የማለ ሰው መሐላውን ማፍረሱ ግዴታው ነው። ሁለተኛው ሐራም የሆነ ማፍረስ፣ እሱም የማለው ያለበትን ግዴታ ለመፈጸም ወይም ከሐራም ለመራቅ ከሆነ ቃሉን ማፍረሱ ሐራም ነው። ሶስተኛ ምርጫ ያለው ማፍረስ፣ ይህም በሸሪዓው የተፈቀደን ወይም ግዴታ ያልሆነን ነገር ለመስራት ወይም ለመተው ቢምል ፍላጎቱ ከሆነ መሐላውን ማፍረስ ምርጫ አለው። በሶስቱም ሁኔታዎች መሐላውን ያፈረሰ ሰው ማካካሻ ወይም ከፋራ መፈጸም ግዴታ አለበት። ይህ የሚሆነው ግን እያወቀ በምርጫውና እያስታወሰ መሐላውን ካፈረሰ ነው እንጂ ባለማወቅ ወይም ተገዶ ወይም ረስቶ መሐላውን የሚጻረር ነገር ቢፈጽም ማካካሻ የመፈጸም ግዴታ የለበትም። ማሳሰቢያ 7 አንድ ሰው በአንድ ጉዳይ ላይ ለምሳሌ ወላሂ ይህን ላልሰራ እያለ ደጋግሞ ቢምል የሚመለከተው ከፋራ አንድ ጊዜ ብቻ ነው። ክፍል 5 በምንድን ነው የሚማለው? ሰዎች እንደ እምነታቸው በፈጣሪ፣ በደጋጎች፣ በወላጆች፣ በነቢያት፣ በመላእክት፣ በመቃብር ወዘተ ሲምሉ ያጋጥማሉ። በሃይማኖታችን ግን ከአላህ ውጭ ባሉ አካላት መማል በጥብቅ የተከለከለ ነው። ለምሳሌ ያክል ነቢዩ ዓለይሂ ሰላቱ ወሰላም እንዲህ ብለዋል፣ በአባቶቻችሁ በእናቶቻችሁና ያለ አግባብ ሰዎች ለአላህ ቢጤዎች ወይም አቻዎች አድርገው በሚይዟቸው ነገሮች አትማሉ፣ በአላህ እንጂ አትማሉ። እውነተኞች ሆናችሁ እንጂ አትማሉ። ከአላህ ሌላ ባለ ነገር የሚማል መሐላ ሁሉ ሽርክ ነው። ከአላህ ሌላ ባለ የማለ በእርግጥም ክዷል ወይም አጋርቷል። አንዳችሁ በመሲሕ ወይም በዒሳ ቢምል አደጋ ላይ ወድቋል። መሲሕ ግን ከአባቶቻችሁ የበለጠ ነው። ዓብድላህ ኢብን መስዑድ ረዲየላሁ ዐንሁ እንዲህ ይላሉ፣ እውነት ተናግሬ ከአላህ ሌላ ባለ ከምምል ውሸት ተናግሬ በአላህ ብምል እመርጣለሁ ይላሉ። ይህ አነጋገር በፍጡር መማል ምን ያክል አደገኛ እንደሆነ አጉልቶ የሚያሳይ ነው። ማሳሰቢያ አንዳንዴ እንዲህ ካደረግኩኝ እኔ ክርስቲያን ነኝ ወይም ሙስሊም አይደለሁም እያለ የሚምል ሰው ያጋጥማል። ይሄ እጅግ አደገኛ የሆነ ጥፋት ነው። ነቢዩ ዓለይሂ ሰላቱ ወሰላም ከኢስላም ውጭ ባለ ሃይማኖት መሐላ የማለ ሰው እንዳለው ሆኗል ወይም ከኢስላም ወጥቷል ብለዋል። ቡኻሪና ሙስሊም ዘግበውታል። አላህ ስብሓንሁ ወተዓላ እኔ በተናገርኩት እናንተም በሰማችሁት የምንጠቀም ያድርገን። سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته.